wild. የተለየው መንፈሳዊ ውጊያና ድሉ። በዚህ ዝግጅት በምስሉ ላይ በምታዩት በዚህች የቀረበ አንድ አስገራሚ የግል ምስክርነት ትሰማላችሁ። በዚህ አጠር ብሎ በቀረበው ምስክርነት ለመንፈሳዊ ሕይወታችሁ መሪ የሚሆን አንድ በጣም ጠቃሚ ትምህርት ትማራላችሁ። ሰይጣን በሕይወታቸው የደከሙ ክርስቲያኖች የሆነ እንዲያልፉት የማይፈልገው አንድ ቀይ መስመር አለው። ያንን መስመር እንዳያልፉት እንዴት እንደሚዋጋ በዚህ ምስክርነት ውስጥ ታስተውላላችሁ። ነገር ግን ክርስቲያኖቹ ጨክነው ያንን የሰይጣንን መስመር ማለፍ ከቻሉ ከዚያ በኋላ በምንም ሁኔታ ጠላት ሊያገኛቸውና እድል ፈንታ ሊያገኝባቸው አይችልም። ያንን መስመሩን ማለፍ በእርሱ ለመከሰስ አለመገኘት ብቻ ሳይሆን ነገሩ ይገለበጥና በእርሱ ላይ እንዲሰለጥኑበትና እንዲያሸንፉት ይሆናል። እቺ እህት እንዲህ ያለች ነበረ ስለተለየው የመንፈሳዊ ውጊያና ድሉ የተናገረችው። ይህን ምስክርነት ከዚህ በፊት የሰማው አንድ ሰው ብቻ ነው። እርሷም እናቴ ናት። ይህን ምስክርነቴን በዚህ ቲክቶክ ላይ ሳቀርበው ጉዳዩ ስለ መንፈሳዊ ውጊያ እንደሆነ አንዳንድ ሰዎች ሲሰሙ ምናልባት ካልተስማማቸው የሆኑ ሰዎችን ላጣ እችላለሁ። ውጤቱ ምንም ይሁን ብቻ ምንም፣ ይህንን የምታዩ ሰዎች በዚህ ውስጥ ከሌላችሁበትና ካልፈለጋችሁት አሳልፉት። ይህ የምነግራችሁ መንፈሳዊ ውጊያ እንዴት እውነተኛና እንዴት አስፈሪ እንደሆነ ብዙ ሰዎች ትረዱታላችሁ ብዬ አላስብም። እኔ ራሴ በዚህ ልምምድ ውስጥ እስከማልፍበት ድረስ መንፈሳዊ ውጊያ ምን ያህል አስፈሪ እንደሆነ አላውቅም ነበረ። ከወር በፊት ይህንን በሚመስል ነገር ውስጥ አልፌ እንደነበረ በትንሹ የሚያወራ አንድ የቲክቶክ ቪዲዮ ሰርቼ ለቅቄ ነበረ። አሁን ግን የማካፍላችሁ ከዚህ ቀድሜ ከለቀኩት ጉዳይ ጋር የተያያዘውና አንድ ቀን በህልሜ አይቼ ጽፌው ካስቀመጥኩት ምስክርነት ነው የማካፍላችሁ። ይህንን ህልም ባየሁበት ቀን ተነስቼ በማስታወሻ መጻፊያ መተግበሪያ አፕሊኬሽን ላይ ጻፍኩት። ከዚያም ከማስታወሻው መተግበሪያ ላይ ወደ ራሴ ኢሜል አድራሻ ላኩት። ቀጥታ አሁን የማነብላችሁ ከዚያ ላይ አውጥቼ ነው። ጽሑፉ ትንሽ ረዘም ያለ ቢሆንም ፈጠን ብዬ ቃል በቃል ላነብላችሁ ፈልጋለሁ። ቀኑ ኦገስት 17 ነበረ። ያለፈው ምሽት ብቻ ነበረ ለመጀመሪያ ጊዜ የተደጋገመ ቅዠት የሚመስል ህልም ያላየሁበት። እንዲህ አይነት ነገር በህልሜ ማየት የጀመርኩት የመጀመሪያው ቀን አንድ በባዶነት ስሜት ውስጥ በነበርኩበት ቀን ነው። በዚያን ቀን በህልሜ ያየሁት ቦታ ጨለማ ቦታ ነበረ። ምንም ድምፅ አይሰማበትም ነበረ። ጨለማ ውስጥ ከፊት ለፊቴ የሆነ አካልም እንዳለ ተሰምቶኝ ምን እንደሆነ ለማየት እየተጠባበቅኩ ነበረ። ከዚያም ሁለታችንም በትንሽ ብርሃን ውስጥም ተያየን። ከዚያም ይህ አካል ለተወሰነ ቅጽበት ስንታይ ሁለት ቃሎችን ተናገረኝ። ድምፁ ሲናገር በአንድ ጊዜ ብዙ ድምጾች አብረውት ይናገሩ ነበረ። ይህም አካል ሰይት አለኝ፣ ተናገሪው አለኝ። ይህች እህት በኋላ አጋንንት የምትለው ይህ አካል ተናገሪው የሚላት አንድ የሆነ ጸሎት ለመጸለይ ትጀምርና የሆነ ቦታ ላይ ስትደርስ የሚያቅታትን ጸሎት ነው አጋንንቱ እስቲ ጸልዩ ይላት የነበረው። ጸልይ ይላት የነበረው ጸሎት ማቴዎስ ወንጌል ላይ የተጻፈው የጌታችን የኢየሱስ ክርስቶስ ጸሎት ነበረ። በህልሜ ውስጥ የጌታን ጸሎት መጸለይ ጀምርና በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን፣ የዕለት እንጀራችንን ዛሬ ስጠን ብዬ ከጸለይኩ በኋላ የቀረውን ጸሎት ቀጥዬ ማስታወስ ስለማልችል ከዚያ ማለፍ አልችልም ነበረ። በብስጭት እርሱ ላይ አቆማለሁ። ያንን ማድረግ ባልቻልኩ ጊዜ አጋንንት እንደሆነ ያመንኩት ያ አካል ባለመቻሌ ምክንያት በደስታ የሚያስጠላ ፈገግታውን በመላው ፊቱ ላይ ያሳየኝ ነበረ። ለምን ያንን ጸሎት ጨምሬ መጨረስ እንዳልቻልኩ አላውቅም። ያንን የጸሎት መስመር አልፌ መጨረስ ባለመቻሌ አጋንንቱ ጭንቅላቱን በቀጣይነት ብቅ እያደረገ እንዲያላግጥብኝ አድርጎት ነበረ። ተናገሪው ይለኝም ነበረ። በልህ በድጋሚ ጸሎቱን ቀጥዬ ካቆምኩበት ለመጸለይ ሞከርኩ። ነገር ግን አሁንም ተመሳሳይ ቦታ ላይ ስደርስ ቀጣዩን ጸሎት ማስተዋስ ስለማልችል እዚያ ላይ አቆም ነበረ። አሁንም ጸሎቱን ደጋግሜ አስታውሼ ለማለት ሞክራለሁ። አሁንም እዚያው ተመሳሳይ ቦታ ላይ ስደርስ አቆማለሁ። ከህልሜም ነቃውና ሰዓቱን አየው። ሰዓቱ ከሌሊቱ ለ9:20 ጉዳይ ይል ነበረ። ይህ ከሆነ በኋላ መልሼ ጋደም አልኩና ለመተኛት እየታገልኩ ሞከርኩ። በተኛም ግን እንቅልፍ አልነበረኝም። ከዚያም በኋላ ዝም ብሎ ተኝቶ መገላበጥ ብቻ ሆነብኝ። ከጠዋቱ ወደ 1 ሰዓት አካባቢ ሲሆን ከመኝታዬ ተነሳው።
እንደተነሳው ወዲያውኑ ያደረኩት ነገር ጨርሼ መጸለይ ያቃተኝን አባታችን ሆይ የሚለውን የጌታችን የኢየሱስ ክርስቶስን ጸሎት ሙሉን ለማወቅ ጎግል ውስጥ ፈለኩት። ከዚያ በፊት የጌታን ጸሎት በቃል ያውቀዋለሁ። ያንን ጸሎት ሙሉን በአረሚክ ቋንቋ ማለት እችላለሁ። በህልሜ ግን ስጸልይ ሙሉ መጸለይ አልችልም ነበር። የዕለት እንጀራችንን ስጠን ካልኩ በኋላ ቀጥሎ ያለውን እኛም ደግሞ የበደሉን ይቅር እንደምንል በደላችንን ይቅር በለን የሚለውን ጸሎት ማለት አልችልም ነበር። እዚያ ጋር ስደርስ ይጠፋብኛል። በደላችን ይቅር በለን የሚለውን ቦታ ላይ ስደርስ ልቤ ቀጥ ይላል። ለዓመታት በማየው በዚያ ቅዠት በሚመስል ህልሜ አልፌ ያልጸለይኩበት ዋናው ነጥብ ያለው እዚያ ላይ ነበር። ከዚያ በፊት በህይወቴ በጣም ራስ ወዳድ ሰው ነበርኩ። ንስሐ ለመግባትና እግዚአብሔርን ይቅርታ ለመጠየቅ እምቢተኛ ነበርኩ። ወይም አንዳንድ ጊዜ ደግሞ የይስሙላ ንስሐ ገብቼ ምሕረት እጠይቃለሁ። ነገር ግን ተመልሼ በዚያ ባልተለወጠ ተመሳሳይ ባህሪ መመለሴን ይቀጥል ነበር። ያም የተገለጠልኝ አጋንንትም ምሕረት ለመጠየቅ የዛን አይነት የትግል ጊዜያት እንዳሳለፍ እንዲሁም ንስሐ መግባት ጀምሬ ከዚያ መልሼ በዚያው ባልተለወጠ ባህሪ መኖሬን እንደምቀጥል ያውቅ ነበር። እንዲሁም የአጋንንት ራሴን ይቅር ለማለት መጀመር እንዳልቻልኩም ያውቅ ነበር። በዚያ ቅዠት በሚመስል ህልም ውስጥ ሰይጣን እየነገረኝ የነበረው ያንን ማድረግ አትችይም ማለት ንስሐ መግባት አትችይም አንቺ የኔ ነሽ እያለ ነበር። ያም ተመሳሳይ ራእይ በቀጣዩ ምሽትም ተደገመ። ከዛ በፊት በተከታታይ ህልም አልሜ አላውቅም። በህይወቴ ሙሉ እንደዛ አይነት ነገር በህልሜ በተደጋጋሚ አይቼ አላውቅም። ነገር ግን ያንኑ መጸለይ ያልቻልኩበትን ህልም ደጋግሜ አየሁ። ይህች እህት ነገሮች እንዲየሆነ ሲያስቸግራት አንድ አቅም የሚሰጣትን ነገር ለማግኘት አንድ መንፈሳዊ ዘዴ ትዘይዳለች። ያም ዘዴ ጉልበት የሚሰጠውን የእግዚአብሔርን ቃል ማንበብና ማጥናት ነበር። በዚህ ላይ ደግሞ ሌሎች ነገሮችን ሁሉ ማድመጥ ታቆምና የአምልኮ መዝሙሮችን እየከፈተች መደዳውን ማድመጥ ትጀምራለች። እንዲህ በማለት ነበር የቀጠለችው ታሪኳን። ከዚያም መጽሐፍ ቅዱሴን አነብ ጀመረ። በእነዚያ ጊዜያትም ከአምልኮ መዝሙር ውጭ ሌላ ነገር አልሰማም ነበር። የካሌብ መዝሙር ላይ ያለውን የመዝሙር ዝርዝር የኔ እስኪመስል ድረስ በየተራ እየከፈትኩ እሰማ ነበር። መጽሐፍ ቅዱሴም በማንበብና የአምልኮ መዝሙሮችን እየሰማው በዚህ መልኩ ወደ እግዚአብሔር ቀስ እያልኩ መቅረብ ጀመርኩ። ሕፃን ልጅ እንደሚድህ በመዳይ ወደ እግዚአብሔር ቀስ በቀስ መመለስ ጀመርኩ። እንዲህ ወደ እግዚአብሔር እየተመለስኩና እየቀረብኩ ባለሁበት አንድ ምሽት አልጋዬ ላይ ተኝቼ ቴሌቪዥን አይ ነበር። ከዚያም በዓይኔ ያየሁት አንድ የሆነ አካል በአልጋዬ ግርጌ በኩል ራሱን ብቅ አድርጎ ሲንቀሳቀስ አየሁት። Wild. እህት ይህንን ነው የሚመስለው ብላ በድራማ መልክ እንዲህ ካሳየች በኋላ ያንን ያየችውን አካል አውሬ ስትል ጠራችው። ያንን አጋንንት ባየሁበት ጊዜ አልፈራውም። ነገር ግን በቁጣ እየጮክ ከዚህ ውጣ፣ በዚህ ቦታ ስልጣን የለህም፣ በእኔና በሕይወቴ የትኛውም ክፍል ላይ ምንም አይነት ስልጣን የለህም፣ እገስጽሃለሁ። እኔ አሁንም እስከ ዘላለሙም በኢየሱስ ክርስቶስ ደም ተሸፍኛለሁ። አንተ ምንም ነህ፣ አንተ አቅመ ቢስ ነህ ብዬ እየጮክ ጸለይኩ። ይህንን ካደረግኩ በኋላ አባታችን ሆይ የሚለውን የጌታን ጸሎት በአረሚክ ቋንቋ ሙሉን መጸለይ ቻልኩ። በብቃት ነበር የጸለይኩት። ምንም ሳላቆም ምንም ነገር ሳልረሳ ሙሉን ጸሎቱን ጸለይኩት። ይህች ይህንን ጸሎት መጸለይ የቻለችው ከወሰደችው መንፈሳዊ እርምጃ የተነሳ ነው። አንዳንድ ጊዜ ንስሐ ብቻውን በቂ አይደለም። ንስሐ ሙሉ የሚሆነው ያ ንስሐ የገቡበትን ነገር በመተው ጭምር ሲታጀብ ነው። መጽሐፍ ቅዱስ በምሳሌ 13 ቁጥር 28 ላይ ኃጢአቱን የሚሰውር አይለማም፣ ግን የሚናዘዝባትና የሚተዋት ግን ምሕረትን ያገኛል ነው የሚለው። ይህች በመጀመሪያ ንስሐ ለመግባት አልትፈልግም ነበር። በኋላ ደግሞ ንስሐ ብትገባም ንስሐ ቀድሞ ታድርገው ከነበረው ነገር በመተው ከመመለስ ጋር አልታጀብ እያላት ጉዞዋን በጭቃ ውስጥ ተይዞ እዚያው እንደሚሽከረከር የመኪና ጎማ አድርጎባት ነበር። ነገር ግን ቃሉን በትጋት መብላት በጀመረች ጊዜና ሌላውንም ነገር መስማት አቆማ የአምልኮ መዝሙሮችን ብቻ ስትሰማ በነበረበት ጊዜ ከነዚያ መንፈሳዊ በረከቶች ኃጢአትን እምቢ ማለት የሚያስችላትን ኃይል አግኝታለች። እምቢ ማለት ብቻም ሳይሆን ንስሐ እንዳትገባና መንገዷን እንዳትስተካከል ሁልጊዜም
በመንገዷ ላይ ይቆም በነበረው አጋንንት ላይ እንደ አንበሳ ኃይለኛ ሆና እንዴት እንዳባረረችው ከላይ አሳይታናለች። ይህችም እህትም አጋንንቱን ተቃውማ ካባረረችው በኋላ ቀጥሎ አንድ ነገር እንደሆነ ስትመሰክር እንዲህ ትላለች። እንዲህ ከጸለይኩ በኋላ ተኛው። ወዲያው እንቅልፍ እንደወሰደኝ አንድ ህልም አየሁ። በመቶዎች ከሚቆጠሩ ሰዎች ጋር የሆነ ሜዳ ላይ ነበርኩ። ከነዚያ ሰዎች ጋር ወደ ሆነ ቦታ መሄድም ጀመርን። ወዴት እንደምንሄድ አላውቅም፣ ግን አብሬያቸው ሄድ ነበረ። ከኔ አጠገብ ይሄድ የነበረ አንድ ሰው በድንገት ሃሌሉያ የሚለውን የአጎኒደይ መዝሙር መዘመር ይጀምራል። ያን መዝሙር ካወቃችሁት መዝሙሩ እጅግ ኃይለኛ መዝሙር ነው። ያ መዝሙር ሁል ጊዜ በጣም ከምወዳቸው መዝሙሮች መካከል አንዱ መዝሙር ነው። ሁሉም ሰው መዝሙሩን ተቀላቅሎ መዘመር ጀመረ። እኔም አለኝ በምለው በመጨረሻው ድምጼ ጮክ እያልኩ መዝሙሩን አብሬያቸው ዘመርኩት። እየዘመርኩ ሳለ ወደፊት እራመድ ነበረ። እየዘመርኩ አሁንም ወደፊት እየሄድኩ ነበረ። እንዲህ እየዘመርኩና እየሄድኩ ሳለ በድንገት እግሮቼ መዛል ጀመሩ። ከዚያም በጉልበቶቼ መሬት ላይ ወደቅኩና ተንበረከኩ። ከዚያም በሁለት እግሮቼና በሁለት እጆቼ ተንበርክኬ ጭንቅላቴን አጎንብሼ አሁንም መዘመሬን ቀጠልኩ። ወደ እግዚአብሔር ጮኩ። እየዘመርኩት የነበረው የዚያም መዝሙር እያንዳንዱን ቃል እያስተዋልኩ በፍጹም ልቤ ነበረ እዘምር የነበረው። ይህ በእንዲህ እንዳለ ዙሪያዬም በድንገት በሚጸልዩልኝ ሰዎች ተከበብኩ። ተንበርክኬ ማየት የቻልኩት ዙሪያውን ሊጸልዩልኝ የከበቡትን ሰዎች እግሮቻቸውን ብቻ ነበር። እነዚያ ሰዎች እየጸለዩልኝ ይዘምሩ ነበረ። እኔም እዚያው በተንበረከኩበት ሆኜ እዘምርና እግዚአብሔርን አመሰግን ነበረ። በዚያም በቃላት ልገልጠው የማልችለው አይነትም ሙቀትና ፍቅር ተሰማኝ። ስሜቱ ምን እንደሚመስል በቃል ልገልጥላችሁ አልችልም። ፍጹም የሚያጽናና ነበረ። ልክ በፀሐይ ሙቀት ስትታቀፉ አይነት ነበረ የተሰማኝ ስሜት። ልክ በቤተሰቦቻችሁ ፍቅር ስትታቀፉ የሚሰማችሁን አይነት ስሜት ነበረ ይሰማኝ የነበረው። ከዚያም ህልም ከነቃው በኋላ ከዚያን ጊዜ ጀምሮ ጥሩም መጥፎም ህልም አይቼ አላውቅም። ነገር ግን ጸሎትና አምልኮ እንዴት ኃይለኛ እንደነበረ ሰዎች እንዲረዱ ትፈልጋለሁ። በተጨማሪ መንፈሳዊ ውጊያ እንዴት ኃይለኛና አስፈሪ እንደሆነ እንድትረዱ እፈልጋለሁ። እግዚአብሔርን ከማየት በፊት አስቀድሜ ዲያብሎስን ያየሁት በማለት ነው እቺት ምስክርነቷን ያቀረበችው። ይህንን የምትሰሙ ክርስቲያኖች ከሆናችሁ በሕይወታችሁ አንድ መንፈሳዊ መርህ እወቁ። እርሱም በእግዚአብሔር ፊት ንስሐ መግባት ነው። ንስሐ እንዴት ጠላት እየደጋገመ እየመጣ እንዳይዋጋን በሩን የሚዘጋበት ነው። ንስሐና ከእግዚአብሔር ዘንድ የሚገኝ ምሕረት በአንድ ጊዜ ሕይወትን ከተሸናፊነት ወደ አሸናፊነት የሚለውጥ የጠላትን መምጫና መክሰሻ መንገዶች የሚዘጋ ነው። ንስሐ የገቡበትን ኃጢአት ከመተው ጋር ከሆነ ደግሞ ከጠላት ወቀሳና ከሰሳ ማምለጥ ብቻም ሳይሆን በእርሱ ላይ መልሳችሁ እንድትሰለጥኑም የሚያደርግ ነው። በዚህ ምስክርነት ላይ የተላለፈው ዋና ቁም ነገር ይህ ነው። ከዚህም ይህንን ሐሳብ በሚገባ እንደተረዳችሁት እያመንን የዛሬውን ዝግጅት እዚህ ላይ እናብቃ። መጽሐፍ ቅዱስ ልባችንስ ባይፈርድብን ከእርሱ ዘንድ ድፍረት አለን ይላል። ልባችሁ እየፈረደባችሁ ካለ የሆነ ንስሐ መግባትና መተው ያለባችሁ ጉዳይ ካለ ንስሐ ለመግባት እንደዚህ ቼት መጨከን አስፈላጊ ነው። ጌታ ኢየሱስ ለሰባቱ አብያተ ክርስቲያናት ንስሐ ግቡ አለበለዚያ የሚልበት የምሕረት ማብቂያው ጊዜ ከመምጣቱ በፊት ንስሐ መግባትና መመለስ ሌላኛው ንስሐ የመግባትና የመመለስን አስፈላጊነት የሚያሳስበን የመጽሐፍ ቅዱስ እውነት ነው። ይህንን ያቀረበላችሁ ትሪኒቲ ቲዩብ ነው። ይህንን ዝግጅት ከወደዳችሁት ላይክ አድርጉልን። ምስክርነቱን ስትሰሙ የቀረላችሁ ነገር ካለ በሐሳብ መስጫው ላይ በመጻፍ እንድታጋሩን እንፈልጋለን። እግዚአብሔር ይባርካችሁ። እንደተለመደው ለወዳጆቻችሁ ሼር ማድረጋችሁን አትርሱ። የቻናላችን ቤተሰቦች ካልሆናችሁ ደግሞ እንዲህ አይነት የሚያንጹ ምስክርነቶችና ትምህርቶችን ስናዘጋጅ እንዲደርሳችሁ ሰብስክራይብ የሚለውን በተን በመጫን የቻናላችን ቤተሰቦች ሆናችሁ እንድትቀላቀሉ እንጋብዛችኋለን። እግዚአብሔር ይባርካችሁ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ይመጣል። አሜን።